የሚያሳፍር አምላክ አይደለም። ለምንድን ነው የምንታረደው? አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። የአማራ ልጅ አይወለድም ክርስቲያን አይወለድም ብሎ አስተኝተው ጎራዴውን ላይ ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው። ሱብሓነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን። ኢንሻአላህ አላህ ሱብሓነሁ ወተዓላ ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን እንለምናለን። እኔ ዛ ማህተባችንን አውጥተን መሄድ አልቻለም። ማህተባችንን ደብቀን ነው የምንሄደው። ሴቶች የእመቤታችንን ጥዋ እንኳን ይዘው ሲሄዱ አፍረው ተሸማቀው ነው በከተማ ውስጥ የሚሄዱ። ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እየታፈነ እየቀረ ነው እስካሁን ድረስ ያለሁት። እናገራለሁ፣ መልሱታል፣ እናገራለሁ፣ መልሱታል። የኔን ችግር የማውቀው እኔ ነኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬም በአዳዲስ ቪዲዮዎች ወደ እናንተ ተመልሼ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮዎች ሐሳቤን የምሰጥባቸው ናቸው። እንግዲህ ኦርቶዶክሳውያንን ለማጥፋትና ቤተክርስቲያንን ለማቃጠል እየተዘጋጁ ያሉ የዋብያ እስልምና እምነት ተከታዮች እንዳሉ በቪዲዮ መልክ ነው ይዤላችሁ የመጣሁት። እኔ ያቀናበርኩት አይደለም። ራሳቸው የዋብያ እስልምና እምነት ተከታዮች ቤተክርስቲያንን ለማቃጠልና ኦርቶዶክሳውያንን ለማጥፋት ምን ያህል ዝግጅታቸውን አጠናቀው ጨርሰዋል የሚለውን ነገር ራሳቸው ቪዲዮ ሰርተው የለቀቁት ቪዲዮ እጄ ላይ ደርሷል ማለት ነው። በሱ ጉዳይ ሐሳቤን እንሰጣለሁ። ስለዚህ ለዚህ ነገር ዋስትና የሚሆነው ማን ነው? ለዚህ ነገርስ ወይንም ለኦርቶዶክሳውያን መገደልና ለቤተክርስቲያን መቃጠል ይሄን ነገር በቃ ብሎ ድምጽ የሚያሰማው ግለሰብ ማን ነው? ይሄን ነገር ስለሚያስፈልገን ነው። በነገራችን ላይ መንግስትን በዚህ ጉዳይ እጁን ጣልቃ ማስገባት አለበት ብዬ አምናለሁ። ቤተክርስቲያንን ማድነቅ ብቻ በቂ አይደለም። ከቤተክርስቲያን የሆነ ገንዘብ መፈለግ ብቻ በቂ አይደለም። በዚህ ጉዳይ ሐሳብ መስጠት ፈልጋለሁ። ሌላው እንግዲህ ብፁዕ አባታችን አቡነ ማትያስ ከአንድ ቃል በቃል የተናገሩት ንግግር አለ። ለኦርቶዶክሳውያን መገደል ድምጽ ሆናለሁ፣ ለቤተክርስቲያን መቃጠልም ሁሌም እያለቀስኩና እየጮኩ ነው። ነገር ግን ባንዳዎቹ ያሉት ቤተክርስቲያናችን ውስጥ ነው። የተናገሩት ነገር አየር ላይ እንዳይወጣ ታፍኖ ይቀራል። የምናገረውና ድምጼን የማሰማው መረጃዎች እንዳለ ለህዝበ ምእመኑና ለኦርቶዶክሳውያን እንዲሁም ለመንግስት እየደረሰልኝ አይደለም። እዚሁ ቤተክርስቲያን ውስጥ ድምጼ ታፍኗል፣ እኔም ታፍኛለሁ፣ ድረሱልኝ የሚል መልእክታቸውን እያስተላለፉ ነው የሚገኙት። በዚህ ጉዳይ ቪዲዮውን ይዤላችሁ መጥቻለሁ። ሐሳቤን እሰጥበታለሁ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክ እና ሼር ማድረግ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ወደ መጀመሪያው ቪዲዮ ነው የምንሄደው። ወደ መጀመሪያው ቪዲዮ ስንሄድ ቤተክርስቲያን ለማቃጠልና ኦርቶዶክሳውያን ለማጥፋት የተዘጋጁ ኃይሎች እንዳሉ መረጃዎች እየወጡ ነው የሚገኙ። መረጃውን እያወጡ ያሉት ደግሞ ራሳቸው ናቸው። ቤተክርስቲያን ማቃጠል አለብን፣ ከፌር የሚባለውን ህዝብ ማረድና መግደል አለብን እያሉ ቪዲዮ እየሰሩ ያሉ ቡድኖች አሉ፣ የተደራጁ ማለት ነው። እነዛ ቡድኖች እነማን ናቸው? የእስልምና እምነት ተከታዮች ናቸው ወይስ የዋብያ እስልምና እምነት ተከታዮች ናቸው የሚለውን ነው የምናየው። ወደዛ ከመሄዳችን በፊት እነዚህ ከታች የምትመለከቷቸው አባት የኔታ መዝገቡ ካሳ ይባላሉ። የኔታ መዝገቡ ካሳ በአዲስ አበባ የቴዎሎጂ መምህር ተመራማሪና አስተማሪም ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። በአርሲ ኦርቶዶክሳውያን ጉዳይ ድምጻቸውን ሰጥተዋል። እውነትን እውነት፣ ሐሰትን ሐሰት በማለት በመናገር የሚታወቁ ለቅድስት ቤተክርስቲያን ቀዳሚ የሆኑ አገልጋይ፣ ስንት መምህራኖች ከሳቸው አንደበት የተማሩትን ቃል ለማህበረሰቡ የሚያደርሱ ፍሬ ያፈሩ ሰው ናቸው። ፍሬ ያፈሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ናቸው። በአሁኑ ሰዓት ግን ታስረዋል። የታሰሩበት ምክንያት ለአርሲ ኦርቶዶክሳውያን ድምጽ ስለሆኑ ነው። መረጃዎች እየተቀባበሉ ያሉት እነ ቴዎድሮስ ዘሩፋኤልም ዝም አላሉም፣ እየሰሩ ነው። ይፈቱልን፣ እኛ አባት ምንም አያውቁም። ልጆቻቸው ስለታረዱ መንጋዎቻቸው ስለጠፉባቸው እነሱን በመፈለግ ላይ እና ድምጻቸውን በማሰማት ምክንያት ነው እየታሰሩ ያሉት ማለት ነው። ይሄ ነገር እንዲጣራልን ስል እኛም እንግዲህ ጥያቄ እያቀረብን ነው የምንገኘው። ቤተክርስቲያን ውስጥ ገብቶ የቤተክርስቲያን አባት የቤተክርስቲያኖችን መምህር የሚያስረው ግለሰብስ ማን ነው? የዋብያ እስልምና እምነት ተከታይ አይደለም መቼም። ይሄ ነገር ቢጣራ ባይነኝ። ወደ መጀመሪያው ቪዲዮ ልወሰዳችሁ። የመጀመሪያው ቪዲዮ የሚሆነው እንግዲህ ኦርቶዶክስን ለማጥፋት የተነሱ ኃይሎች እነማን ናቸው? ቃል በቃል እየተናገሩ ያሉ ናቸው። ቃል በቃል ከፊር የሚባለውን ህዝብ ማጥፋት እንፈልጋለን፣ ቤተክርስቲያንን ማቃጠል እንፈልጋለን፣ አሉበት ድረስ እየሄድን እያሳደድን እንገድላለን የሚሉ ቡድኖች አሉ። እነሱ ቡድኖች እነማን ናቸው? እንመልከታቸው እስኪ። ከታች የምትመለከቱት የመጀመሪያው የኢኦቲቪ ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዑካን ቡድን
በምስራቅ አርሲ የተፈጸመውን ጥቃት በተመለከተ አስመልክቶ ከመንግስት ጋር ተወያየ ነው የሚለው። በምስራቅ አርሲ ዞን በአስኮ በሽርካና በሆንጣሎ ዋቢ ወረዳዎች በምዕመን ላይ የደረሰውን ጥቃትና የቤተክርስቲያን መቃጠል ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ልዑካን ቡድን ከሰላም ሚኒስቴር ጋር እና ከኦሮሚያ ክልል ከፍተኛ ኃላፊዎች ጋር ተወያይቷል ነው የሚለው። የቤተክርስቲያን ልዑካን ቡድን ያቀረበው ዋና ጥያቄዎች ከቀያቸው የተፈናቀሉ ወገኖቻችን በአስቸኳይ ወደ ቀድሞ ቦታቸው የሚመለሱበት የሚቋቋሙበት ዘላቂ መፍትሄ እንዲመቻች ጠይቋል። ይህንን አረመኔያዊ ጥቃት የፈጸሙ አካላት በሕግ በአደባባይ ቀርበው ተገቢውን ቅጣት እንዲያገኙ፣ በቀጣይ መሰል አሳዛኝ ድርጊቶች እንዳይደገሙ መንግስት የደህንነት ስራ እንዲጠናከርና አጥብቆ አሳስቧል። ኦኬ የሰላም ሚኒስቴር አቶ መሐመድ እንድሪስ ጉዳዩን በቅርብ ባይዘዌ ይሄን ቪዲዮ ይዤላችሁ የመጣሁት በጣም እንድታስቡበት ስለፈለኩኝ ነው። ቃል በቃል ነው እየተናገሩ ያሉት። ወደ ግራም ወደ ቀኝ የሚባል ነገር የለም። ከጠላት ከካፊር ጋር ነው እያለ ያለው። ካፊር ማለት ክርስቲያን ማለት ነው በዋብያ እስልምና ተከታዮች። ክርስቲያን ማጥፋት አለብን፣ አንገታቸውን መበጠስ አለብን የሚል ቪዲዮ ቃል በቃል እየሰሩ ነው ያሉት። እነዚህ እነማን ናቸው? የዋብያ እስልምና እምነት ተከታዮች ናቸው ነው የምንባለው። እስልምና እምነት ተከታዮች ይሁን ትክክለኛ እስልምና እምነት ተከታዮች ይሁን የዋብያ እስልምና እምነት ተከታዮች የምናውቀው ነገር የለም። ግን እኛ ጋር በደረሰው መረጃ መሰረት የዋብያ እስልምና እምነት ተከታዮች እንደሆኑ ነው የሚገባን። ሜቢ አሁን እስልምና እምነት ተከታዮችን ላለመውቀስ ነው። የእስልምና እምነት ተከታይ ሆኖ ስለ አርሲ ኦርቶዶክሳውያን መጨፍጨፍ ቪዲዮ የሰራ ያለቀሰ ግፍ ነው ብለው ድምጽ እያወጡ ያሉ የእስልምና እምነት ተከታዮች በጣም ብዙዎች ናቸው። እንደ ሰውኛ የሚያስቡ በሃይማኖትና በብሔር የማያስቡ ማለት ነው። ስለዚህ ይሄን ነገር እየሰማ ኦርቶዶክስ ችላ የምትሉ ከሆነ ይሄ ነገር ቃል በቃል እየተነገራችሁ ችላ የምትሉ ከሆነ ይኸው ትናንትና ከትናንት ወዲያ አርሲ ላይ ኦርቶዶክሳውያን ታረዱ፣ 101 ዓመት የቆየ ቤተክርስቲያን ተቃጠለ። ከዛም በኋላ ነገ ከነገ ወዲያ ደግሞ ምን ላይ ነው ያዘጋጁት? ምን ላይ ነው ኦን ታርጌት አድርገው እየሰሩ ያሉት እነዚህ ግለሰቦች ወይንም እነዚህ ቡድኖች? ኦርቶዶክስን ለማጥፋት ብሎ ቪዲዮ ላይ ሊሰሩ ይችላሉ። ሄደው ደግሞ የሆነ ትልቁ ካቴድራል ቤተክርስቲያን ሊያቃጥሉ ይችላሉ። ሜቢ ይሄን ነገር ከዳር የሚያደርሰው ማን ነው? ካሁን በኋላ ኦርቶዶክስ እንዳይገደል ካሁን በኋላ ቤተክርስቲያን እንዳይቀጠል እየሰራ ያለው ስራ ማን ነው? በነገራችን ላይ ይሄን ስራ እንዳይጠራ ወይንም ኦርቶዶክስ መገደሉ በቃ እንዳይባል ቤተክርስቲያን ውስጥ በጣም ትልቅ ስራ እየሰራ ያለ ለቤተክርስቲያን ጠላት የሆነ አካል አለ። ቪዲዮንም ማሳያችሁ ይሆናል ሜቢ። ስለዚህ ካሁን በፊት ይሄ ቪዲዮ በነገራችን ላይ ካሁን በፊት የተሰሩ ቪዲዮም አሉ፣ አሁን በቅርብ የተሰሩ አሉ። ካሁን በፊት በስፖርት በምን ዝግጅታችን አጠናቀናል፣ ከዚህ እስከዚህ ቦታ ድረስ እንሄዳለን፣ አሁን እዚህ ቦታ ላይ ሆነ ግሩፕ አዘጋጅተናል፣ እዛ ቦታ ላይ ያሉ ክርስቲያኖችን እናርዳለን፣ እንጨፈጭፋለን። ቃል በቃል ነው ቪዲዮ እየተሰራ ያለው ሜቢ። ስለዚህ እነዚህን የሚያጠፋ አካል ማን ነው? መንግስት ያውቃቸዋል ወይስ አያውቃቸውም? መንግስት ቤተክርስቲያን ይፈልጋታል ወይስ አይፈልጋትም? ይሄ በነገራችን ላይ የብዙ ሰዎች ጥያቄ ስለሆነ ነው። ለምን ከትናንት ወዲያ እየተሰራ ያለው ግፍ በጣም እየባሰ እየመጣ ነው። አምና የተሰራው ነገር አለ። 2 ሰው ሞተ ወይንም ተገደለ ይባላል። ከዛም በኋላ ከወራት በኋላ ይሄናል ኦርቶዶክሳውያን እንደዚህ ሆኑ ይባላል። ከሆነ ወር በኋላ ደግሞ ጫካ ውስጥ ተሰደው እየኖሩ ነው የሚባል። እኛም ዜና ከመስራት ያለፈ ነገር አልሰራንም። እኛ ኦርቶዶክሳውያንም ጥቁር ሻማ ከማብራትና ነፍስ ይማር ከማለት ያለፈ ነገር አይደለም እየተሰራ ያለው ቤተክርስቲያን ውስጥም ቅዱስ ሲኖዶስ ውስጥ ማለት ነው። ቅዱስ ሲኖዶስም የሆነች አጭር መግለጫ ያወጣል። ከዛም በኋላ ይረሳና ሌላ አጀንዳ እነሱ የራሳቸውን አጀንዳ ያራምዳሉ። ስለዚህ አሁን ለኦርቶዶክሳውያን ሞት በቃ የሚል ድምጽ ማን ነው የሚሰማው? በቃ የሚለውን ድምጽስ ማን ነው የሚያወጣው? በነገራችን ላይ አንድ ቪዲዮ ላሳያችሁ። እነዚህ አካላቶች የተደራጁ አካላቶች በአሁን ሰዓት የት ደርሰዋል? በአሁን ሰዓትስ ምን ሊሰሩ ነው እየተዘጋጁ ያሉት? ማን ነው ለማጥፋትና ለማጥቃት እየተዘጋጁ ያሉት? ቃል በቃል እየተናገሩ ያሉት ቪዲዮ ነው። ምንም የሚደባበቅ ነገር የሚወሻሽ ነገር ከዛ ወደዛ የሚመታታ ምናምን ነገር አይደለም። ይሄን እንመልከተው። ተኛ። እሺ በደንብ ተኛ። በቀጣይ ሊታረዱ የተዘጋጁት የወሎ ክርስቲያኖች ናቸው። እኔ አይደለሁም ያልኩት፣ ራሱ አራጁ ጽንፈኛው የዋሃብያ ቡድን ምን እንደሚል ሰምተን እንመለስ። የተከበራችሁ የዓለም ህዝቦች በሙሉ እንግዲህ እስላማዊ ሸንጎ ህብረት የሶማሊያ በቅርብ ጊዜ ለበርካታ ዘመናት ስለ እስልምና ሲታገል ኖሯል። አሁን ደግሞ ድርጅቱን እያሰፋ አሁን ኢትዮጵያ ውስጥ ገብቷል። በርካታ ህዋሶችን ተመልምሏል። አብዛኛው በአፋር ክልልና እንዲሁም በከሚሴ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለንን አቅም ሁሉ መስርተናል። እንግዲህ ይሄን አካባቢ እንግዲህ ቢያንስ
እንደምንም አድርጎ ያለውን አቅማችንና መዋጠን ቀስ በቀስ ህዝቡን ወደ ጂሃዲስት አስገብተን እስላማዊ መንግስትን መሰረታለን እና ማንኛቸውም ህዝብ መከተል አለበት። በተለይ ካሚሴ፣ ቦረና፣ መከለ ሰላም፣ ሳይንት ሁሉም የኛን ድርጅታችን እንዲደግፍ ጥሬን ቢላ እየተሳለ በሬ ሳር ይበላል አሉ። እዛ አርሲ መስሎ ነበር፣ ሩቅ መስሎ ነበር። ይመጣልሃል እዛ ያለህበትን። ቀጣይ ወሎ ተብሎ የለ ወሎ ሲያልቅ ደግሞ ሸዋ ነው። ሸዋ ሲያልቅ ደግሞ ሸዋ ደግሞ ቀድሞም ጀማምሮታል። ሸዋ ላይ ጎንደር፣ ጎጃም ይመጣልሃል። ተኛ እሺ፣ በደንብ ተኛ። ይሄው እንደሰማችሁት ነው። ሜቢ የት ነው የደረሱት? የሆነ ሀገር ላይ ገብተዋል፣ የሆነ ቦታ ላይ ተደራጅተዋል። የሚፈልጉት የሆነ ትንሽዬ ክፍተት ነገር ነው። ኦርቶዶክሳውያን በተጨፈጨፉ አንድ ላይ በተከማቹበት ቦታ ገብተው መጨፍጨፍ ይፈልጋሉ። እነዚህ ሀገር ሰላም እንዳይሆን፣ እርስ በርስ ብሔር ከብሔር እንዲጋጭ፣ ሃይማኖት ከሃይማኖት እንዲጋጭ፣ ቤተክርስቲያኖች እንዲቃጠሉ፣ መስጊዶች እንዲቃጠሉ የሚፈልጉ አካላቶች ናቸው። በእንደዚህ አይነት መልኩ እንደ አይኤስ ነው ምናምን እንደሚባለው ተሸፋፍነው ከአሁን በፊት ሊቢያ ላይ ነበር የምናውቀው ይሄን ነገር ተሸፋፍነው አይናቸው ብቻ እየታየ ኦርቶዶክሳውያንን ብቻ እየመረጡ አንገታቸውን እየቆረጡ ጀርባ ላይ የሚያስቀምጡ አይኤሶችን ነበር ወይም አልሸባቦችን ነበር የምናውቀው። እነዚህ አልሸባቦች ደግሞ እንግዲህ እነሱን አሻራ ተከትለው ኢትዮጵያ ውስጥ ገብተው በእንደዚህ አይነት መልኩ እዚሁ ኢትዮጵያ ተወልደው የኢትዮጵያ ዜግነት ያላቸው ኢትዮጵያ ውስጥ አድገው በወንድማቸው ላይ ሰይፍ የሚያነሱ ገጀራ አንገት ላይ የሚደቅኑ ግለሰቦች በእንደዚህ አይነት መልኩ ያፈራቸው ሀገሪቷ። ሜቢ ይሄን ነገር መንግስት ማጽዳት ይቻላል ብዬ አስባለሁ። የሆነ ጦርነት ሲለቀቅ ድሮን ይለቀቃል አይደል? ለነዚህ ግለሰቦች መለቀቅ አለበት ብዬ አምናለሁ እኔ በራሴ ማለት ነው። ሜቢ ስለዚህ ደቡብ ሁሉ ላይ ደቡብ ምስራቅ ላይ የሆነ ቦታ ላይ የገባ ቡድን ነገ ከነገ ወዲያ አዲስ አበባ ላይና ነገ ከነገ ወዲያ አማራ ክልል ደቡብ ብርሃን ላይ ነገ ከነገ ወዲያ ባህር ዳር ላይ የማይገባበት ምንም አይነት መንገድ የለም ብዬ አስባለሁ። ለምን ይገባሉ? ኦርቶዶክሳውያኑ ነው የሚፈልጉት። ኦርቶዶክሳውያኖች ከገጠር ወደ ከተማ እየፈለሱ ነው። የሚፈልሱበት ምክንያት እዛ ላለመስራት አይደለም፣ አርሰው ላለመብላት ፈልገው አይደለም። ግድ በማህተማቸው ምክንያት አንገታቸው እየተቆረጠ ስለሆነ ሜቢያን ነገር ለመሸሽ ልጆቻቸውን ያጡ ስንት ቤተሰቦች አሉ። ወላጅ ቤተሰቦቻቸውን ያጡ ስንት ወጣቶች አሉ። ስለዚህ እየሸሹ እኛም የነሱ ጣዳ ይደርሰን እያሉ ወደ ከተማ እየገቡ አንገት ላይ ሰይፍ እስከሚደቀን መሸሽ ነው ማንኛውም ሰው የሚያደርገው ነገር ነው። በነገራችን ላይ በዚህ ጉዳይ ነው የምቃወመው ነገር ምንድነው? ታጠቁ የሚባለው ነገር እቃወመዋለሁ። ታጠቁ የሚለው ግለሰብ ራሱ መታጠቅ አለበት ኦርቶዶክስ ከሆነ። ኦርቶዶክስ ባይሆንም ለኦርቶዶክስ የሚቆረቆር ከሆነ መታጠቅ አለበት እሱ ራሱ ብዬ ነው የማምነው። መናገር ብቻ መፍትሄ የለውም። የተናገረው ነገር እሱ ሆኖ ማሳየት ነው። ታጠቁ ካልክ ታጠቁ ብለህ ማሳየት ነው ያለበት። ይህን ወራሪ ኃይል እናጥፋ ወይንም ቤተክርስቲያን እንድትቃጠል የሚፈልገውን ኃይል እናጥፋ ካልክ አንተ ለማጥፋት ዝግጁ ሆነ ነው መናገር ያለብህ ብዬ አምናለሁ። ሜቢ ይሄን ነገር እንግዲህ መንግስት ያስብበታል ብዬ አምናለሁ። አሁን ሌላም ብዙ ጊዜ ያወርተናል በዚህ ጉዳይ። በነገራችን ላይ ሰሞኑን በጣም ብዙ ቪዲዮ ነው ብዙ ዩቲዩበሮች እየሰራን ያለ ነው ማለት ነው። ለምን? የኦርቶዶክሳውያን ሞት ስለሚያሳስባል። ከትላንት ወዲያ እስልምና እምነት ተከታዮች አክሱም ላይ ተገደሉ ሲባል ቪዲዮ ሰርቻለሁ። ስለሚመለከተኝ ነው የሰራሁት። ሙስሊም ስለሆንኩኝ አይደለም። ይሄ ነገር በጣም ተደጋጋሚ እየተናገርኩት ስለሆነ ማለት ነው። ሜቢ እስኪ አንድ ቪዲዮ ላሳያችሁ። በጣም አሰቃቂ ቪዲዮ ማለት ነው። ኦርቶዶክስ ስለሆነች በምን አይነት መንገድ እንደገደሏት፣ በምን አይነት መንገድ የጭካኔ እጃቸውን እንዳሳረፉባት እንግዲህ የአይን እማኝ ነው የተናገረው። ባሏ ነው። እንስማው። ሊያረጉ ሆዷ ላይ ጎራዴው እንደዚህ ያደረጉ ቀጥታ እኔን እያዳፉ ገቡ። ካዝና ውስጥ የነበረ ብር ቁልፍ ፈልጌ እስከምሰጣቸው መተው እኔን ጣሉኝ። 480 ሺህ ብር ወሰዱ። የቤቱን ዕቃ አወደሙ። የሚፈልጉትን ጫኑ። ወርቅ ይቀራል አሉ። ወርቅ ሰጠዋቸው። መሳሪያ አንጣኔ የለኝም አልኳቸው። ጎትተው አወጡኝ። የአማራ የምትፈልጉትም ወሰዳችሁ፣ ምን ቀራችሁ ስል የአማራ ልጅ አይወለድም ክርስቲያን አይወለድም ብለው አስተኝተው ጎራዴውን ላይ ህጻናት ፊት ነው ይሄ የተደረገው። ህጻናቶች ምን ላርጋቸው? እኔ ቤት ወርቅ ነው ምን ያርግልኛ? በትዳር 22 አመታችን ነው። ስጋ ደሙን ተቀብለን ቆርበን ነው የተጋባ ነው። እድሜዋ ገና 37 አመቷ ነው። እመቤቴ ጌታ የተባብለን የኖርነን ህጻናት ፊት ነው የተደረገው። እናንተ ፍረዱኝ፣ እናንተ ወንድሞቼ ፍረዱኝ። የፊድሪ ጠቅላይ እኔ ለዚህ የምፈልገው ኮመንታችሁን እናንተ ብትሆኑ ምን ይሰማችኋል፣ ስሜታችሁ ምን ያክል የሚለውን ኮመንት ብቻ ነው በነገራችን ላይ እና በእንደዚህ አይነት መልኩ ነው በአሰቃቂ ሁኔታ ግፍ እየተፈጸመባቸው ያሉ ምኖች ላይ ኦርቶዶክሳውያኖች ላይ ምኖች ላይ አንገታቸው ላይ ማህተም ያደረጉ ክርስቲያኖች ላይ ማለት ነው።
ሜቢ ይሄን ነገር እየሰማን ይሄን ነገር የአይን እማኞች እየተናገሩ ይሄን ነገር ልጆቻቸው ሚስቶቻቸውን አይናቸው እያየ የታረዱባቸው ኦርቶዶክሳውያኖች እያዩ እየነገሩን ማንሰማ ከሆነ ችግሩ ከኛ ነው። ችግሩ ከገዳዮቹ ወይንም ከአጥፊዎቹ ወይ ከአራጆቹ አይደለም። ችግሩ ከኛው ነው ማንሰማ ከሆነ ሜቢ። ስለዚህ ፈቅደንላቸው ነው አንገታችን እየሰጠን ያለ ነው። ይሄ ፈቅደንላቸው ነው ማለት ነው። ሜቢ ብዙ ማውራት ይጠበቅብኛል ብዬ አላስብም። ሌላም ቪዲዮ ላሳያችሁ እዚሁ አርሲ ላይ እየተደረገ ያለ ነገር ነው። በጣም በቃ ማሰብ እንደተሳነን ለካ ማሰብ ከልክሎናል ፈጣሪ። አንዳንድ ጊዜ ማስተዋል የሚባለውን ሰው እኮ ከከብት የሚለየው እኮ በማሰቡ እኮ ነው። ማሰብ ማይችልማ ከሆነ ያው እንስሳ ነው ማለት ነው። በቃ ያንን ማሰብ በጣም እንደከለከለንና ማሰብ እንድናስብበት የሰጠንን ጭንቅላት በምን አይነት መንገድ በምን አይነት አጸያፊ አይሚሮ እንደተመረዘ የሚያሳይ ነገር ነው። በነገራችን ላይ አሁንም ያየኑ ቀጣይም የምናየው ማለት ነው። አንዳንድ ጊዜ ፈጣሪ ግደል የሚል ፈጣሪ ካለ እኔ በራሴ አጥፋ፣ ግደል፣ እረድ፣ የሆነ ነገር ክፉ ስራ በድል ምናምን የሚል ፈጣሪ እኔ የማላውቀው ፈጣሪ ነው በነገራችን ላይ። ወይንም እኔ የማላመልከው እኔ በተማርኩበት ወንጌል እኔ በምከተለው ቤተ እምነት ባስተማሩ መምህሮቼ አባቶቼ ባስተማሩ መንገድም የማላውቀው አምላክ ነው ግደል፣ እረድ፣ ፍለጥ ምናምን የሚለው ማለት ነው። እስኪ ይሄኛውን ቪዲዮ ደግሞ እንመልከት። የምናመልከው አምላክ እኮ የሚያሳፍር አምላክ አይደለም። ለምንድን ነው የምንታረደው? እናውቃለን። 107 ነው መጡ። ዛሬ ግን የሀገር አባት እንሆናለን። ይሁን ይሄም ያልፋል። ነገር ግን በየከተማ ውስጥ እንኳን ስንሄድ ሴቶች እኮ እኔዛ ማህተባችንን እንኳን አውጥተን መሄድ አልቻልንም። ማህተባችንን ደብቀን ነው የምንሄደው። ሴቶች የእመቤታችንን ጥዋ እንኳን ይዘው ሲሄዱ አፍረው ተሸማቀው ነው በከተማ ውስጥ የሚሄዱት። ይሄ ለምን ይሆናል? ለምንድን ነው እንደዚህ የሚሆነው? እና እኛ የእውነት በጣም የተጨቆን በሃይማኖታችን የተረገጥን በማንነታችን ቀና ብለን የማንሄድበት ኢስላሚክ ስቴትን ለማቋቋም ነው አላማቸው። እኛ ከተማ ላይ በተለይ ባሌ ላይ በጣም አስቸጋሪ የሆነበት ለምን ዝም እንደተባለ ግራ ይገባናል። እና የእውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ሲሄድ በጣም የሚያሳዝን ነው እንዴት ሆነን እንደምንኖር። እኔ የማይገባኝ ነገር በነገራችን ላይ እዚህ ጋር አንድ አለ ማለት ይሄ መልእክት ለገዳዮች ነው የሚሆነው። እነሱ ግደሉ ፍለጡ የሚለውን አምላክ የሚያመልኩ ከሆነ በእነሱ ትክክለኛ ስብከት ወይም ትክክለኛ አስተምሯቸው ከሆነ የእነሱ አምላክ ግደሉ ፍለጡ ቁረጡ፣ ከገደላችሁ ትጸድቃላችሁ፣ ከገደላችሁ ጀነት ትገባላችሁ ወይንም መልካም ቦታ ታርፋላችሁ ህይወታችሁ ካለፈ በኋላ ብሎ የሚያስተምራችሁ ከሆነ የኛ የኦርቶዶክሳውያን አምላክ ስለ ፍቅርና ስለ አንድነት የሚሰብከው ስለ መተሳሰብ የሚያስተምረው ስለ ፍቅርና ስለ አንድነት የሚሰብክ መጽሐፍ ቅዱስ የያዘች ቤተክርስቲያን እንደዚህ አይነት ስብከትን የምትሰብክ ወንጌልን በስርዓት የምታስተምር ቤተክርስቲያን ላይ ክፋት መነሳቱ ወይንም እሷ ወንጀለኛ ነች እሷ ኩነኔያም ነች ብሎ መፍረዱ በየትኛው አንግል ነው የሚያስኬደው? እነሱ በአምሳላቸው የነሱ ምንም የሚሉት አምላክ ሜቢ ከሰው ጋር የተመሳሰለ ነው ብለው ያምናሉ። የሆነ ነገር አለው እጅ አለው ምናምን ይላሉ። ያ ማለት ከሰው ጋር የሚመሳሰል ነገር ነው። እሱን የሚመስል እሱን አምላካቸውን የሚመስል ሰው ፈጥሮ ያን የፈጠርኩትን ሰው ግደሉልኝ፣ ፍለጡልኝ፣ ቁረጡልኝ ብሎ የሚያጸድቃቸው ከሆነ ካረዳችሁት ብሎ የሚያጸድቃቸው ከሆነ ያ ማለት የነሱ ልጃቸውን ግደሉትና ትጸድቃላችሁ። እንደዚህ አይነት መልእክት ነው። ሜቢ ባትወልደውም አንድ ሰው ስጋ አንተን የሚመስል ከሆነ በቃ ስጋ ነው፣ አምሳያ ነው። ወይንም ልጅ ከሆነ አባቱን ከገደልከው ትጸድቃለህ። እንደዚህ አይነት አስተምሮ የሚያስተምርን የሚያመልኩ ከሆነ እኛ ደግሞ አትግደሉ፣ ስለ ፍቅርና ስለ አንድነት ኖሩ፣ ስለ ሰላም ስበኩ፣ ስለ ሀገር ጸልዩ የምትልን ቤተክርስቲያን እንደዚህ ብላ የምታስተምረው ወንጌል በየትኛው ሁኔታ ነው ኩነኔ ሆኖ እዛ ያሉ ኦርቶዶክሳውያኖች ይገደሉ? እነሱን ከገደላችሁ አንገታችን ላይ ማህተም ስላለ እኮ ነው የሚለያየን እኮ ወንጌል እኮ ነው። ከእስልምና እምነት ተከታዮች ጋር ወይም ከዋብያ እስልምና እምነት ተከታዮች ጋር የሚለየን እኮ የአስተምሮ ችግር እኮ ነው። የሚለየን የአምላካችን ችግር እኮ ነው። የአምላካችን ልዩነት ነው የሚለየን። የነሱ የሚያመልኩት አምላክ ግደሉ ፍለጡ የሚል ነው። የኛ ኦርቶዶክሳውያኖች ደግሞ ግደሉ ፍለጡ አይልም። ወንጌልን ስለ ፍቅርና ስለ አንድነት የሚሰብክ አምላክ ነው ያለን፣ የምትሰብክ ቤተክርስቲያን ነው ያለችን። ያ ነው የሚለያየን ትልቁ ነገር። ስለዚህ እነሱ በእንደዚህ አይነት በጣም ጥሩ ያልሆነ ከአስተሳሰብ የወጣ ነገር የሚያስተምር አምላክ እያላቸው ጥሩ ከሆነ የኛ ደግሞ ስለ ፍቅርና ስለ አንድነት
አልሙ እንደዚህ አድርጉ መልካም ስሩ ምናምን የሚል አምላክ የያዝነው ሰዎች በየትኛው መንገድ ነው ኩነኔያሞች ተብለን የተቆጠርነው? በየትኛው መንገድ ነው እነዚህ ጥሩ ነው የሚያስቡትና ይገደሉ፣ ሀገር ላይ ጥሩ የሚያስብ ወይንም ጥሩ የሚያስተምር ቤተክርስቲያን ትቃጠል የሚል እኔ ማንኛው እንደሆነ አላውቅም። ይሄን ነገር በነገራችን ላይ አላውቀውም። ማለት ጥሩ ነገርን አጥፋ ወይንም ሰውን ግደል የሚል አምላክ አይደለም። እኔ ሰይጣን ነው ብዬ ነው የማስበው። ግደል የሚል አምላክ እኔም አላውቀው አምላክ ስለሆነ ማለት ነው። በእኛ በኦርቶዶክሳውያን እንደዚህ አይነት አስተምሮም የለም፣ እንደዚህ አይነት አምላክም የለንም፣ የምናውቀው አምላክ የለንም። ስለዚህ የሚያሳፍረው ነገር አሁን እነሱን የሚያማቸውና የሚያቃጥላቸው የኦርቶዶክሳውያን ጽዋ ይዞ መሄድ፣ የኦርቶዶክሳውያን አንገት ላይ መስቀል ማንጠልጠል ለምን ሊያቃጥላችሁ ቻለ? ያን መስቀል እኮ ኦርቶዶክሳውያን ቢያወልቁት እኮ ይመሳሰላሉ ከነሱ ጋር ሰው ናቸው። ያ ዋብያ እስልምና ተከታይም ሰው ነው፣ ይሄኛው ኦርቶዶክስም ሰው ነው። አንገቱ ላይ ያለችው ክርና መስቀል ነች የምትለየው። ለምንድነው ያቺ ልታንገበግባቸውና ልታቃጥላቸው የቻለችው? ለምንድነው በዛች ክር ምክንያት የነሱን አንገት መበጠስ የቻሉት? ከትላንት ወዲያ አይተናል። ህፃናቶችን ከታች ጀምሮ ገና ስለ ወንጌል የማያውቁ ህፃናትን አንገታቸው ላይ ያለውን ማህተም በቢላ እየገዘገዙ እየቆረጡ ነበረ። ቪዲዮ ሰርቻለሁ። ቀደም ያለውን ቪዲዮ ብታዩት እሱን ቪዲዮ ሰርቼበታለሁ። ሜቢ እኔ ምክንያቱ አሁን ከዛ ከክር ጋር ያላቸው ምክንያት ምን እንደሆነ የሚታወቅ ነገር የለም። ግን እነዚህ ህፃናቶች አሁን ነገ ከነገ ወዲያ አድገው ለቤተ ክርስቲያንና ለመስጊድ ያላቸው ፍቅር ምን ያህል ነው የሚሆነው? አንገታቸው ላይ ቢላ እያዩ የተቆረጠባቸውን ነው የሚያጠቡት ወይንስ ቢላ የያዘውን ሃይማኖት ነው የሚከተሉት? ያ ማለት ሜቢ ማህተምክን ማበጠስ ከሆነ አንገትህን በጥሳለው ማለት ነው። ቢላ ይዞ አንገቱ ጋር የሚያስጠጋው ማለት ነው። በእንደዚህ አይነት መልኩ ህፃናቶችን እያሳደግን እንደዚህ አይነት ወንጌል፣ እንደዚህ አይነት አስተምሮ፣ እንደዚህ አይነት እምነት አለ ብዬ እኔ አላምንም። በነገራችን ላይ ቤተሰቦቼ ወደ መጨረሻው ቪዲዮ ነው የምወስዳችሁ። የመጨረሻው ቪዲዮ የሚሆነው ብፁዕ አባታችን አቡነ ማትያስ የተናገሩት በጣም የሚያስገርም በጣም ለካ ቤተክርስቲያን ውስጥ እንደዚህም አለ እንዲህ ብለን የቤተክርስቲያን አባቶችን እንድንጠራጠር የሚያደርግ ንግግር ነው። ንግግራቸው ስለ ቤተክርስቲያን የሚናገሩት ስለ ቤተክርስቲያን ድምጽ የሚሆኑት የሚያለቅሱት ለቅሶ እንዳለ ሚዲያ ላይ እየወጣ አይደለም። እኔ ደግሞ ሚዲያ ላይ እንዲወጣ ፈልጋለሁ፣ ህዝቡ ጋር እንዲደርስልኝ እፈልጋለሁ፣ ግን ታፍኛለሁ፣ ታግቻለሁ እያሉ ከአንደበታቸው የተናገሩት ቪዲዮ ነው። እንስማው። ከታች የምትመለከቱት የመጀመሪያው በአሁኑ ጊዜ የኢኦቴቢ ይላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዑካን ቡድን በምስራቅ አርሲ የተፈጸመውን ጥቃት በተመለከተ አስመልክቶ ከመንግስት ጋር ተወያየ ነው የሚለው። በምስራቅ አርሲ ዞን በአስኮ በሽርካ እና በሆንቃሎ ዋቢ ወረዳዎች በምዕመን ላይ የደረሰውን ቤተክርስቲያን መቃጠል ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ልዑካን ቡድን ከሰላም ሚኒስቴር ጋር እና ከኦሮሚያ ክልል ከፍተኛ ኃላፊዎች ጋር ተወያይቷል ነው የሚለው። የቤተክርስቲያን ልዑካን ቡድን ያቀረበው ዋና ጥያቄዎች ከቀያቸው የተፈናቀሉ ወገኖቻችን በአስቸኳይ ወደ ቀድሞ ቦታቸው የሚመለሱበት የሚቋቋሙበት ዘላቂ መፍትሄ እንዲመቻች፣ ይህንን አረመኔያዊ ጥቃት የፈጸመ አካላት በህግ በአደባባይ ቀርቦ ተገቢ ቅጣት እንዲያገኙ፣ በቀጣይ መሰል አሳዛኝ ድርጊቶች እንዳይደገሙ መንግስት የደህንነት ስራ እንዲጠናከርና አጥብቆ አሳስቧል። የሰላም ሚኒስትር አቶ መሐመድ እንድሪስ ጉዳዩን በቅርበት ኦርቶዶክሳውያኖች በጣም ያልገባን ትልቅ ችግር እንዳለ ብፁዕ አባታችን አቡነ ማትያስ በይፋ በአደባባይ እያወጡት ነው የሚገኙት። ስለዚህ ለቤተክርስቲያን ባንዳ የሆኑ ሰዎች ቤተክርስቲያን ውስጥ እንደተቀመጡ፣ ቤተክርስቲያንን እያጠፉ ያሉ ግሩፖችና ግለሰቦች ቤተክርስቲያን ደሞዝ እየከፈለቻቸው እንዳስቀመጠቻቸው በእንደዚህ አይነት መልኩ ብፁዕ አባታችን አቡነ ማትያስ እየተናገሩ ነው። ሜቢ ብፁዕ አባታችን አቡነ ማትያስ አንድ ፓትርያርክ፣ አንድ ቅዱስ ሲኖዶስ፣ አንዲት ቤተክርስቲያን እያለን ብዙዎቹን እንዲሁም ለቤተክርስቲያን የሚቆረቆሩትን ብፁዓን አባቶች ጭምር እየወቀስን ነበረ። ሜቢ ነገሩ ለካ ከወዲህ ነው። ብፁዕ አባታችን አቡነ ማትያስ ለምንድነው ማግለጫ የማያወጡት? ለምንድነው ቅዱስ ፓትርያርኩ ዝም ያለው? ዝምታውን መስመር የከበደው ለምንድነው እያልን እየጮህንባቸው የነበረው። እነሱ መግለጫ ያወጣሉ፣ እዛው ታፍኖ ይቀራል። ቤተክርስቲያን ደሞዝ እየከፈለቻቸው፣ ቤተክርስቲያን እያኖረቻቸው፣ ጥቅማ ጥቅም ከቤተክርስቲያንና ከህዝበ ምዕመኑ እያገኙ፣ ቤተክርስቲያኗ ግን እንድትበደልና ኦርቶዶክሳውያን እንዲገደሉ እንዲታረዱ የሚያደርጉ የቤተክርስቲያን አባቶች ቤተክርስቲያን ውስጥ የተቀመጡ ግለሰቦች አሉ። እኔ አይደለሁም ያልኩት ብፁዕ አባታችን አቡነ ማትያስ ናቸው። እነሱ የተናገሩት ንግግርና እነሱ የተናገሩት ድምጽ የሆኑት ለቤተክርስቲያናቸውና ለልጆቻቸው ለመንጋቸው የተናገሩት ድምጽ መውጣት ያልተፈለገበት ምክንያቱ ምንድነው? የያዘው የመንግስት አካል አይደለም። የያዘው ቤተክርስቲያኖች የተቀመጡ የቤተክርስቲያን አካላቶች ናቸው። ቤተክርስቲያን እናስተዳድራለን፣ ህዝበ ምዕመኑን
እናስተምራለን፣ መንጋውን እንጠብቃለን፣ የጠፉትን በጎች እንፈልጋለን፣ እንሰበስባለን የሚሉ አባቶችና ቤተክርስቲያን ያከበረቻቸው ክርስቶስ የሾመቻቸው የቤተክርስቲያን ልጆች ናቸው ብለው እኛ እንደ አባትነት የምናከብራቸው ሰዎች ናቸው። እንግዲህ በእንደዚህ አይነት መልኩ ቤተክርስቲያንን የሚያስፈርሱትና ቤተክርስቲያኑን የሚያፈርሱት ነው የምላቸው። እንደውም እኔ ቤተክርስቲያንን የሚያፈርሱት ነው የምላቸው። ለኦርቶዶክሳውያን ጠል የሆኑ ግለሰቦች አሉ ብለን የምንወቅሳቸው ግለሰቦች ቤተክርስቲያን ውስጥ ነው የተቀመጡት። ቤተክርስቲያን እንድትፈርስ የቀኝ እጅ እየሆኑ ያሉ ቤተክርስቲያን ውስጥ ያሉ ግለሰቦች አሉ። ኦርቶዶክሳውያኖች እንዲታረዱ የቀኝ እጅ ሆነው ሰይፉን አስልተው የሚያቀብሉና የሚሰጡ የቤተክርስቲያን ልጆች ናቸው ተብለው በቤተክርስቲያን ውስጥ የተመዘገቡ የቤተክርስቲያን ትልልቅ ሰዎች አሉ። እነዚህ ሰዎች ናቸው የቤተክርስቲያን ባንዳ የሆኑባቸው። እነዚህ ሰዎች ናቸው ለቤተክርስቲያን ፈተናና ለሕዝበ ምዕመኑ መታረድ ምክንያት እየሆኑ ያሉት ማለት ነው። ስለዚህ እነዚህ ደግሞ እናንተ ቤተ ክህነቱን ውሰዱ፣ ቤተክርስቲያኑን ደግሞ ለሕዝበ ምዕመኑ ሰጡት። ለ60 ለ70 ሚሊዮን ኦርቶዶክሳውያን ቤተክርስቲያን አስረክቡ። ቤተክርስቲያንን የሚያንጹት እኮ ቤተክርስቲያን ውስጥ ያሉ እያገለግሉ ያሉ ሰዎች እኮ አይደሉም፣ ሕዝበ ምዕመኑ እኮ ነው። ቤተክርስቲያን ሲቃጠል ቀድሞ እየደረሰ ያለው እኮ ሕዝበ ምዕመኑ እኮ ነው። ከትናንት ወዲያ ያየን አይደል? ኦርቶዶክሳውያን ሲታረዱና ሲገደሉ እኮ እየጮሁ እያለቀሱ እየጸለዩ ያሉት እኮ ሕዝበ ምዕመኑ ነው። ከቤተክርስቲያን ምንም ጥቅም የማያገኝ ሕዝበ ምዕመን፣ ለመዳንና ለመፈወስ ብቻ ቤተክርስቲያን የሚፈልጋት ሕዝበ ምዕመን፣ እየከፈለ ቤተክርስቲያን የሚያንጽ ታቦተ ሕጉን የሚያከብር ሕዝበ ምዕመን ለኦርቶዶክሳውያን ቀድሞ እየደረሰ ያለው። አባቶች መምህራኖችማ መድረክ ላይ ትቆማላችሁ፣ ታስተምራላችሁ። ከዛ ውጪ ላይፋችሁ ሌላ ነው። እናውቃለን፣ ሁሉንም ስለምናውቅ ማውጣት ይቻላል። እከሌ ምንድን ነው የሚሰራው፣ እከሌ የት ነው፣ እከሌ ምንድን ነው፣ ሁሉንም ነገር ማውጣት ይቻላል፣ የምናውቀው ነገር ስለሆነ ማለት ነው። ስለዚህ እንደዚህ አይነት ለቤተክርስቲያን ፈተና የሆናችሁ ከቤተክርስቲያን ራስ ላይ ወረዱ። ቤተክርስቲያን እየከፈለቻችሁ እንዴት ለቤተክርስቲያን ፈተና ልትሆኑ ትችላላችሁ? ቤተክርስቲያን ደሞዛችሁን እያበላቻችሁ ከሕዝበ ምዕመኑ ገንዘብ እየለመናችሁ ሕዝቡን እያስለቀሳችሁ እንዴት ለሕዝቡ እንደገና ሰይፍ እያሰላችሁ ሕዝቡ እንዲታረድ ትሰጣላችሁ? ከትናንት ወዲያ የወጣውን መግለጫ እኮ አይተናል። ምናልባት ቀጣይ በምሰራው ቪዲዮ ላመጣላችሁ እችላለሁ። አርሲ ላይ የተገደሉ ኦርቶዶክሳውያኖች 3 ኦርቶዶክሳውያንና 2 ሙስሊሞች እና ምናምን ነው፣ ቤተክርስቲያን ዝም ብሎ ነው የተቃጠለው ምናምን። እንደዚህ አይነት መግለጫ ከቤተ ክህነት የሚወጣበት ጊዜ፣ የዓይን እማኞች እየተናገሩ ቤተ ክህነቱ የሚዋሽበት ጊዜ፣ ብዙ አባቶቻችን እንደዚህ ቤተክርስቲያን ላይ ፈተና ደርሷል እያሉ ለልጆቻቸው እንዲደርሱ የፈለጉትን መረጃ የማያደርሱ የቤተ ክህነት አባላቶች አሉ በአሁን ሰዓት። ስለዚህ ለቤተክርስቲያን ፈተና እየሆኑ ያሉት ገዳዮቹ አይደሉም። ቤተክርስቲያን ውስጥ የተቀመጡ አስገዳዮችና ገዳዮች ናቸው። ቤተክርስቲያን ውስጥ የተቀመጡ ቤተክርስቲያን አቃጣይና እንዲቃጠል የሚፈልጉ ግለሰቦች ናቸው። የሚፈልጉት እነሱ ቢዝነሳቸው ነው። ቤተክርስቲያን ተቃጠለ አይደል፣ ነገ ሕዝቡ ይሰራዋል። ነገ ከሕዝቡ ለቤተክርስቲያኑ በሚሰበሰበው ገንዘብ ላይ ይወስዳሉ፣ ቤት መኪናቸውን ይገዛሉ። ስለ ቤተክርስቲያን አይመለከታቸውም፣ ስለ ታቦተ ሕጉ አይመለከታቸውም። የተወሰኑ ጳጳሶችና የተወሰኑ የቤተክርስቲያን አባቶች ናቸው ግድ የሚላቸው ስለዚህ ነገር ማለት ነው፣ ሁሉንም ነገር ስለሚታወቅ። ስለዚህ ይሄ ነገር እስከመቼ ነው? አሁንም በዚህ ጉዳይ በነገራችን ላይ እንሰራበታለን። በባለፈው የሰማሁት መረጃ አለ። ሰሚት ጊዮርጊስ አካባቢ ምን እንደተፈጠረ እናውቃለን። ሌሎች አብያተ ክርስቲያን አቡነ ሐራ ድንግል ምን እንደተፈጠረ እናውቃለን። እጄ ላይ ያለ ነገር ስላለ በዚህ ጉዳይ በቀጣይ የሚመጣ ይመስለኛል። እስከዛሬ ድረስ በቤተክርስቲያን ጉዳይ ብዙ ነገሮችን እየሸፋፈንን ብዙ ነገሮች ተሸፋፍነው እንዲያልፉ እያደረግን አባቶች እንዳይወቀሱ ያደረግንበት ጉዳይ አለ። በአሁን ሰዓት ግን ለቤተክርስቲያን ፈተና የሆኑ ግለሰቦችን የማውጣት ስራ እንሰራለን። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ደግሞ በአዳዲስ መረጃዎች እንገናኛለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ።